ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቆይታችን የተለያዩ መረጃዎችን አጋራችኋለሁ። በመጀመሪያው ቪዲዮአችን የምንመለከተው አባ ጳውሊ ከሰይጣን ጋር ያደረጉትን ቃለ ምልልስ በሚል ጠቃሚና ወሳኝ መረጃ አዘጋጅቻለሁ። እንደዚሁም በእህታችን በቀነኒ ሞት ጉዳይ ላይ ወንድሟ ያጋራው ወሳኝ መረጃ አለ። እሱ ምንድነው እንመለከታለን። ሌሎችንም ጠቃሚና አስተማሪ መረጃዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ ጀምሮ ወደ መረጃዎቻችን በቀጥታ እንሄዳለን። ነገ ታህሳስ 24 ይሄ ቪዲዮ ጭፈራና ዳንስ ለምትወዱ ሰዎች፣ በተለየ ሁኔታ ደግሞ ሮብና አርብን እንዲሁም ደግሞ ሁለቱን ሰንበታት ቅዳሜና እሁድ ቀን የሙዚቃ ኮንሰርት፣ ጭፈራ፣ ዳንስ እያላችሁ ለምትሄዱና የቤተ ክርስቲያናችን አበይት በዓላት ሲዘጋጁ ማለትም ጥምቀት፣ ፋሲካ፣ ገና ሲዘጋጅ የሙዚቃ ኮንሰርት እያላችሁ ጭፈራና ዳንስ ቤት ለምትሄዱ ሰዎች ይሄ ቪዲዮ ለእናንተ ነው። አደራ ይህንን ቪዲዮ የምትችሉ 24 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ወጣቶች እንዲዳረስ አድርጉልኝ። ነገ ታህሳስ 24 አስቀሎና ወይም ደግሞ ሰሎንቂያ በምትባል ሀገር አባ ጳውሊ የተባሉ ቅዱስ አባት አርብና ሮብን በተለይም ደግሞ ሰንበታትን እየጠበቁ ሕግን የሚሽሩ ጭፈራ ቤት የሚሄዱ ዝሙትን የሚዘሙቱ መጠጥን የሚጠጡ ሰዎችን ወደ ጭፈራ ቤት፣ ወደ ዳንስ ቤት፣ ወደ መጠጥ ቤት የሚያስገባቸውን ክፉውን ሰይጣን በስልጣነ ክህነታቸው ገዝተውና አስረው ያናዘዙት ቅዱሱ አባታችን አባ ጳውሊ የዕረፍት በዓላቸው ነው። እኒህ ቅዱስ አባት አባ ጳውሊ ገዳማዊ ባህታዊ መናኝ ሲሆኑ ከዕለታት አንድ ቀን ከገዳማቸው ወደ ሰሎንቂያ ወደምትባል ከተማ ለሥራ አገልግሎት የ15 ዓመት ልጅ እግር ዲያቆን አስከትለው ይሄዳሉ። ታዲያ በዚያም እየሄዱ እያለ ሮብ ቀን ላይ ዝርያቸው የሄሮድስ ወገን የሆኑ ክፉ የአገሪቱ ሰዎች ሮብ ቀን ተሰባስበው ወደ ጭፈራ፣ ወደ ዳንስ ቤት ሲሄዱ ይመለከታሉ። በዚያ ዘመን አጠራር ውሽባ ቤት ይባላል። ታዲያ እርሳቸውም ወደዛ ጭፈራ ቤት ከሚሄዱት ሰዎች አንዱን ወጣት ጠሩና ወዴት እየሄዳችሁ ነው? ይህንን ሥራ ለምንድን ነው የምትሰሩ? ብለው ይጠይቁታል። እኛ የሄሮድስ ዘሮች ነን። አባቶቻችን ሥርዓት ሰርተውልናል፣ ዘርግተውልናል። ሮብና አርብ ቀን ቤተሰቦቻችንን ይዘን ወደ ውሽባ ወይም ደግሞ ወደ ጭፈራ ቤት እንሄድና እንጠጣለን፣ እንደንሳለን፣ እንጨፍራለን። በመጨረሻ መብራቱ ይጠፋልንና በእጃችን የያዝነውን ሰው ሴትም ይሁን ወንድ፣ ልጅም ይሁን ሚስት ይዘን እንዳራለን ብለው ነገራቸው። ይሄ ባህል ከአባቶቻችን የወረስነው ነው ብሏቸዋል። በዚህም የተነሳ ቅዱስ አባታችን አባ ጳውሊ እጅግ በጣም አዝነዋል። ከዚያም ሌሊት በሆነ ጊዜ ከአረፉበት ቤት ወደዚህ ወደ ጭፈራ ቤቱ ይሄዱና ወደ ላይ እጃቸውን ዘርግተው ጸሎት ያደርጋሉ። ጌታ ሆይ እነዚህ ሰዎች ለወደፊቱ የሚመጣውን ትውልድ እንዳይበክሉ እዚህ ውሽባ ቤት፣ እዚህ ጭፈራ ቤት እንዳለ ሁሉንም ቅሰፋቸው ብለው ይጸለያሉ። ታዲያ ጸሎታቸውንም እንደፈጸሙ ልዑል እግዚአብሔር ማንን እነዚህን ሰዎች እንዲቀስፍ ያዘዛል መሰላችሁ? እነዚህን ሰዎች ጭፈራ እንዲጨፍሩ ሮብና አርብን እንደዚሁም ሰንበታትን እንዲሽሩ ያደረጋቸውን ራሱን ባለቤቱን ሰይጣንን ከዚያ ጭፈራ ቤት ውስጥ በሰው አምሳል የእሳት ሰይፍ ይዞ እሳት ለብሶ እሳት ጎርሶ እንዲወጣ አደረገው። በዚህ ሰዓት ቅዱስ አባታችን አባ ጳውሊ ሲያዩት አንተ ማነህ ብለውታል። አምላክህ ጸሎትን ስለሰማህ እነዚህን ሰዎች እንዳጠፋቸው እኔን ራሴን ልኮኛል ብሏቸዋል። እርሳቸውም እነዚህን ሰዎች ከማጥፋት በፊት ለዚህ ሥራ እንዴት አድርገህ እንደምትዳርጋቸው፣ ሰዎችን እንዴት አድርገህ እንደምታሳስታቸው፣ በተለይ ወጣቶችን ያንተ መሳሪያ እንዴት እንደምታደርጋቸው፣ ከሕፃንነታቸው ጀምሮ ሕፃናትን እንዴት አድርገህ እንደምታጠምዳቸው በሥልጣነ ክህነቴ አስሬሃለሁ። እያንዳንዱን በዚህ ዓለም ላይ የምትሰራበትን ጥበብህን በሙሉ ግለጽልኝ ብለውታል። እሱም አንድ ባንድ በዚች ምድር ላይ በምን አይነት ጥበብ እንደሚሰራ፣ ሰዎችን እንዴት የራሱ መሳሪያ እንደሚያደርጋቸው፣ እንዴት ወዳጁ ወገኖቹ እንደሚያደርጋቸው ነግሯቸዋል። በዚህ ጊዜ እሳቸውም ሰውን ታስተው ዘንድ እንዴት ኃይል ታገኛለህ ባሉት ጊዜ ሰይጣንም እንደዚህ አለ። ሰው በእግዚአብሔር ሕግ ጸንቶ ሳለ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ በፍጹም እምነት ሆኖ ራሱ ላይ የሚያማትብና አብ ወልድ መንፈስ ቅዱስን በየሰዓቱና በየጊዜው የሚጠራ ከሆነ በዚህ ሰው ላይ በፍጹም ሥልጣን የለንም፣ አንሰለጥንበትም። በንጽሕና ሆኖም የአምላኩን ሥጋና ደም የሚቀበል ከሆነ ሰዎች ጋብቻ ሲፈጽሙ፣ ትዳርን ሲጀምሩ በሥጋና በደሙ የሚታሰሩ ከሆነ በእነሱ ላይ መሰልጠን አንችልም፣ ትዳራቸውንም አናበላሽም። በጋብቻ አንድ ከሆኑ በኋላም በመኝታቸው ሲገናኙ አምላካቸውን ስም ጠርተው የሚገናኙ ከሆነ እኛ አንሰለጥንባቸውም። ነገር ግን እንደ አሕዛባውያንና እንደ አረማውያን ዝም ብለው በመኝታቸው የሚዳሩ ከሆነ የአምላካቸውን ስም የማይጠሩ ከሆነ በእነሱም ላይ ሆነ በሚወልዷቸው በልጆቻቸው ላይ እንሰለጥናለን። ነገር ግን ማንኛውም ሰው ስህተቱን አውቆ ኃጢአቱን አውቆ በንስሐ ከተመለሰ እዚያ ሰው ላይ አንሰለጥንም። ባለትዳሮች ልጅን ከወለዱ በኋላ ወንዱ በ40 ቀኑ ክርስትና እስከሚነሳ፣ ሴቷም ደግሞ በ80 ቀኗ ክርስትና እስከምትነሳ እስከሚጠመቁ
እስኪያውቁ ድረስ አሳዳጊዎቻቸው ወይም ደግሞ ወላጆቻቸው በሕፃናቱ ገላ ላይ በስመ አብ ወወልድ ወመንፈስ ቅዱስ እያሉ የማያማትቡባቸው ከሆነ እኛ በእነዚህ ሕፃናት ላይ ሰልጥነን እናድርባቸዋለን፣ ማደሪያቸውም እንሆናለን። በዚህ ጊዜ አባታችን አባ ጳውሊ የሁሉም ነገር መሰረት ትዳር ነውና ባለትዳሮች ላይ እንዴት ነው ስራህን የምትሰራው ብለው ጠይቀውታል። ወገኖቼ እርሱን ያናዘዙበት ሰይጣንን ያስቀባጠሩበት መንገድ እጅግ በጣም ብዙ ነው። በነገራችን ላይ መጽሐፏ ከሰይጣን ጋር የተደረገ ቃለ ምልልስ ትላለች። ያሳተመውም ሐይቅ ቅዱስ እስጢፋኖስ ገዳም ነው። ወገኖች እዚች መጽሐፍ ላይ የሌለ ነገር የለም። የሰይጣን አሰራር ሙሉ ለሙሉ ተገልጾባታል። ከዚህ ላይ ግን የገረመኝን ነገር ልንገራችሁ። አባ ጳውሊ የትኛውን ጸሎት ትፈራለህ፣ የትኛው ጸሎት ያሸሻሃል ባሉት ጊዜ ከጸሎቶች ሁሉ እርሱ ራሱ ባለቤቱ ያስተማራት አባታችሁ ሆይ የምትል ጸሎት በጣም ታስፈራኛለች፣ እርሷን ጸሎት የሚያደርግ ሰው ላይ በፍጹም መጠጋት አልችልም ብሏቸዋል። አዎ ሌላ ደግሞ 3 ምዕት የደረሷትን የሃይማኖት ጸሎትን የሚጸልይ ሰው የ10 ቀን ጎዳና መንገድ ከእርሱ ርቀን ቢሆን እንኳን ይህችን ጸሎት የሚያደርስ ሰው ያስጨንቀናል፣ ያስፈራናል፣ ወደ እርሱ መጠጋት በእርሱ ላይ መሰልጠን አንችልም ብሎ ነግሯቸዋል። ሌላስ ምን ያስፈራሃል ባሉት ጊዜ በሌሊት ተነስቶ የሚጸልይ ሰው ያስፈራኛል፣ እጁን ሰፋ አድርጎ ዘርግቶ አንገቱን ወደ ላይ ቀና የሚያደርግ ሰው ያስፈራኛል፣ ከሁሉም ትዕግስትን ገንዘብ ያደረገ ትህትናን ገንዘብ ያደረገ ሰው ያስፈራኛል፣ ሃይማኖታዊ ተጋድሎች እንዳሉ ሆነው ትህትና ያለው ሰው ያስፈራኛል፣ ለአምላኩ ፍቅር ሲል ገላውን አሳልፎ ለመከራ የሚሰጥ ሰው ያስፈራኛል፣ ለአምላኩ ፍቅር ሲል ገላውን ለመከራ አሳልፎ የማይሰጥ ሰው ግን እሰለጥንበታለሁ ብሏቸዋል። ለአምላኩ ፍቅር ሲል መከራን የሚሸከም ለአምላኩ ፍቅር ሲል ገላውን አሳልፎ ለመከራ የሚሰጥ ማለት የሚጾም፣ የሚጸልይ፣ የሚሰግድ ማለት ነው። ዕለተ ሞቱን የሚያስብ ሰው አዎ ሞቱን አስቦ አምላኩን እያሰበ የሚኖር ሰው ያስፈራኛል እያለ በጣም ብዙ ነገር ነግሯቸዋል። በጣም በሚገርም ሁኔታ ይህ መጽሐፍ አሁን ገበያ ላይ ምንም ማግኘት አይቻልም። ይህን መጽሐፍ ገበያ ላይ በጭራሽ ማግኘት አይቻልም። እኔ ራሱ በጣም በተደጋጋሚ ይህንን መጽሐፍ ለመግዛት ብዬ ያልዞርኩበት ቦታ የለም። በተለይም ማህበረ ቅዱሳንና 4 ኪሎና ግቢ ገብርኤል አካባቢ የሚገኙ በጣም ትልልቅ ቦታዎች ላይ በተለይም አራዳ ጊዮርጊስ ፒያሳ አካባቢ መጽሐፍ የሚሸጡበት ቦታዎች ላይ በጣም ብዙ ቦታ ዞሬ ይህን መጽሐፍ ማግኘት አልቻልኩኝም። ማህበረ ቅዱሳን ውስጥ እንደነበረ ተነግሮ የነበረ ሲሄድ ግን መጽሐፉ የለም። በተለይም እንዲህ አይነት መጽሐፍቶችን አጥፍቷል ማለት ነው። አጠቃላይ አጥፍቷቸዋል ከገበያ ላይ ማለት ነው። እና ነገር ግን ሐይቅ እስጢፋኖስ ነው እንግዲህ መጽሐፍ አሳትሞ ለገበያ የሚያቀርበው። በመጀመሪያ ደረጃ ማህበረ ቅዱሳን ውስጥ ይሸጥ እንደነበረ በደንብ አውቃለሁ። ይህንን ይህ ብቻ አይደለም እንግዲህ በጣም በሚገርም ሁኔታ ቅዱሳን አባቶቻችን የኖሩት ኑሮ ህይወታቸው እንደዚህ ነው። ዛሬ በእኛ ዘመን ግን መናፍስትን ኢንተርቪው አታደርጉ፣ ሰይጣን እንደዚህ ኢንተርቪው አታደርጉት እያሉ ይከራከራሉ። እኛ አይደለንም፣ ቅዱሳን አባቶቻችን ናቸው ያስተማሩት። እነ ጻድቁ አባታችን አቡነ ተክለ ሃይማኖት በህይወት ዘመናቸው ይህንን ነገር አድርጓል። በገድላቸው መጽሐፋቸው ተጽፏል። ስለዚህ አሁን ከሆነ ጊዜ በኋላም ገድለ አቡነ ተክለ ሃይማኖትም ከገበያ ልናጥፈው ነው ማለት ነው። ስለዚህ በዚህ ዘመን ላይ አባቶች ተነስተው በየቤተ ክርስቲያን ውስጥ ሰዎች መናፍስት ያደረባቸውን ሰዎች ቢጠይቁ ቢያናግሩ ወይም ደግሞ ማን አንተ ብለው ቢጠይቁ ተሳስተዋል እያለን ነው ማለት ነው። በጣም ያሳዝናል። ስለዚህ በጣም መጠንቀቅ አለብን ማለት ነው። እነዚህ አይነት ነገሮች ላይ ጥንቃቄ ያስፈልጋል። ለዚህ ነው ዛሬ ብዙ ሰዎች ስለ መናፍስት ተነስቶ የሆነ ነገር ሲወራ ተቃዋሚ የሚበዛው ማለት ነው። እና እንግዲህ የአባታችን የአባ ጳውሊ ረድኤት በረከቱ ይደርብን። ወደ ቀጣይ ቪዲዮችን እንሂድ። የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያቸዋለሁ። መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሽጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ
ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀናኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛ ነው የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀናኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አስለ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው አስለ ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷል በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው አስለ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ እሷ አይደለች ምን ሆነ አንዷል ማለችው። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኙ እችላለሁ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷ ሊደበደባት ይሄው የፀጉሯን መመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱም አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣራተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ምናምን ብዬ እኔም ገብቼ ተኛው የሚታምተኛል። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስሩሙ አለ። ከገስሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛም ተነሳው በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ነው ጊድት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤት በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው ሂድና አናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ እያለቀሰች አይደለም ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷን ሚጣ ገስትሩም ለኔ ይለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም
ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ማለት ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። የአንዷለም እናት ስትል ነበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ በጣም የሚያሳዝን ነገር ነው። እኔ እውነት ለመናገር ልጅቷን እንዲህ አላቃትም፣ አርቲስትም ትሁን ምንም እንደሆነች ማውቀው ነገር የለም። ግን በጣም በሚገርም ሁኔታ የሚለቀቁ መረጃዎች፣ የሚወጡ ቪዲዮዎች በጣም ነው የሚያሳዝኑት። እግዚአብሔር በእውነት ሁላችንን የሚጠብቀን። እቺ ልጅ ምን ያህል መከራ ውስጥ እንደነበረች፣ ምን ያህል ችግር ውስጥ እንደነበረች እነዚህ ቪዲዮዎች እኮ ትልልቅ ማስረጃዎች ናቸው እኮ። ሌላ መረጃ እኮ መፈለግ አያስፈልግም እኮ። ሌላ ቦታ መዞር እኮ አይጠበቅብንም ነበር፣ ለእውነት ከኖርን ማለት ነው። እግዚአብሔርን የምንፈራ ከሆነ ማለት ነው። በጣም ነው የሚያሳዝነው። እሱ አይደለም የገረመኝ ደግሞ እንደውም ማለት ነው አሁን ሰሞኑን የልጅቷ አባት እንደዚህ በዚሁ ጉዳይ ላይ አንድ መረጃ አጋርቶ ነበርና አንተ አባገዳን አታከብርም፣ አንተ የአባገዳን ትእዛዝ እንዴት አትንቃለህ ምናምን ብሎ ደግሞ ሌሎች ተመልሰው ደግሞ ጉዳዩን ከብሔር ጋር እያይዘው ወደ ሌላ ጉዳይ ውስጥ የሚያስገቡ ሰዎችን እያየሁት ነበር። በጣም ነው የሚያሳዝነው። አባት የፈለገውን ያህል መንገድ ሄዶ ለልጁ ፍትህ ሊያመጣ ይገባል። ምክንያቱም ፍትህ ሀገር ውስጥ ስለሌለ ማለት ነው። ፍትህ የሚሰጣት ሰው ስለሌለ ማለት ነው። ፍትህ ለአባት ለቤተሰብ ፍትህ የሚሰጥ ሰው ስለሌለ ማለት ነው። ምክንያቱም አሁን ሁሉም ነገር በብሔር ተደብቋል። ሁሉም ነገር በሃይማኖት ስም፣ በፖለቲካ ስም እየተደበቀ ለራሳችን ለወገናችን ብቻ የምናደላ ሰዎች ሆነናል። በጣም ነው የሚያሳዝነው። እግዚአብሔር ግን ፍርዱን ይሰጣል። በሰዓቱና በጊዜው እግዚአብሔር ፍርዱን ይሰጣል። እቺ ልጅ ቀላል መከራ አይደለም ያሳለፈችው። ይሄን ያህል መደብደብ፣ ይሄን ያህል መከራ ማሳለፍ ቤተሰብ እያላት እናት አባት እያሏት ትዳር ብላ ነው እንግዲህ ሄደችው። እዛ ቤተሰቦቿን ትታ እሱ ጋር ሄዳ የምትኖረው ለትዳሯ ብላ ነበር ሄደችው። ግን ይሄ ሁሉ መከራ የደረሰባት ዛሬ ስንት እህቶቻችን ናቸው በዚህ መንገድ መከራቸውን የሚያዩት ቤታቸው ውስጥ። እግዚአብሔር በእውነት ሁላችንን የሚጠብቀን። በጣም የሚያሳዝነው በእውነት ሰማይ ሲከፈት እንደፋለን፣ እንሰግዳለን። ሲከፈት ሰማይ ካልተከፈተልህ አሰግዳትም። የዕለት አምልኮት የለህም። በአምልኮት ቦታ ላይ ልንቆም እንችላለን፣ ልንዘምር እንችላለን፣ ልንቀድስ እንችላለን። ግን ይሄ ማለት አመለክን ማለት አይደለም። ሳናመልክ ኖረናል። አንድም ጊዜ የአምልኮት ጊዜ የለንም። እንዴ መቀደሳችን አምልኮት አይደለም ወይ እንላለን? እንዴ አይደለም፣ ማገልገላችን ነው እሱ። አላመለክንም፣ እናገለግላለን፣ ግን አልሰገድንም። ከሰገደ በኋላ ምን ተገለጠለት? የቆምክበት ስፍራ ቅዱስ ነው፣ ጫማህን አውልቅ አለው። ምንድነው አለው? ቅዱስ ነው አለው። እንግዲህ ወዲህ ርስትን ለመያዝ አገሪቱን አጠቃሎ በድል አምባ ላይ ለማቆም የህብረተሰቡን የህይወት ታሪክ ለመለወጥ የዘመኑን አቅጣጫ የመንፈሳዊ በረከት ኃይል ማሳደሪያ ለማድረግ የሚሰማው ነገር ቢኖር አሁን ቅዱስ ነው። ቅዱስ ነገር እግዚአብሔር ያሰማን። ቅዱስ ነገር አተናል። ዛሬ ማስቀደሱ አይደለም ችግራችን በጣም የቱ እንደሆነ ታውቃላችሁ? መቀደሱ ነው። መቀደስ እምቢ ብሎናል። ለዘመናት ነው እሱ እምቢ ያለን። ስለዚህ ምን አለብን መሰላችሁ? ስላልተቀደስን
ሰማዩ አልከፈት አለ። የመላእክት ኃይል የጥበቃው ጸጋና ሞገስ አልገለጥ አለ። ምሪት አጣን፣ በረከት አጣን፣ ሰላም አጣን፣ ፍቅር አጣን፣ ጸጋ አጣን፣ ሞገስ አጣን። እግዚአብሔር ይማረን። በጣም ተጎድተናል። የሁላችሁ የአዲስ ኪዳን ተስፋ የሚበልጥ ነገር ታያለህ ነው። የሚበልጥ ነገር ታያለህ። ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችኋል። ዛሬ እና ዳልሞቴዎስ ሰንጋላ አይደለም በእኛ ላይ ያሉት? አይነ ጥላ ዛር ውቃቢ ሲወጣብን ሲወርድብን አይደለም የሚኖረው? ያፈዛ ድንግዝ የመሰሪዎች መንፈስ ሕይወታችንን ሲገዛ አልቆየም? ባህሪያችንና ጠባያችን ሁሉ በየዕለቱና በየሰዓቱ ተለዋዋጭ ሆኖ አልከሰርንም? ከራሳችን ተጣልተን ከውጪ የምንጣላው ሰው አልበዛም እንዴ? የመጀመሪያው ጠባችን ውስጣችንን አተን እግር ከእጃችን፣ እጅ ከልባችን፣ አእምሮ ከህሊናችን ጠበኛ ሆኖ አድጎ ከውጪ በረከት፣ ሰላም፣ ፍቅር አይመጣም። ከውስጥ የሚነሳው መንፈሳዊ ኃይል በተከፈተ ሰማይ በኩል መባረክን ካልያዘን እንዴት አድርጎ አይገለጥም? ስለዚህ እምቢ ያለን አሁን ማስቀደሱ አይደለም መቀደሱ ነው። ምድራችን ኢትዮጵያዊነታችን የሚጠብቀውና የሚፈልገው ደግሞ ማስቀደሱን አይደለም አሁን መቀደሱን ነው። መላእክት ከኛ ህይወት የሚጠብቁትም ይሄው ነው። አልነው ኖርነው ታሪኮችን አገላበጥን ስላልተቀደስን አይገለጥልንም፣ አይታየንም። በጠላት የተከበብንበት መስመሮች እጅግ በጣም ብዙ ዘርፎች አሉ። ከነዛ ውስጥ መንፈሳችን፣ ልቦናችን፣ ህሊናችን፣ ነፍሳችን በተረበሸ ከተማ ውስጥ ነው ያለችው። ተኝተህ ጭንቀት ነው፣ ተነስተህም ጭንቀት ነው። ብርሃኑ ጨለማ ነው፣ ጨለማውም ጨለማ ነው። እንዲህ አይነት አዚም የበዛበትን ህይወት እየመራን ነው ያለነው። የአዲስ ኪዳን ምስራች በእጅጉ በጣም ርቆናል። የሚበልጥ ታያለህ የሚለው ተስፋ አልገለጥ ብሎናል። ከእግዚአብሔር ሳይሆን ከባህሪያችን መሽመድመድ የተነሳ ከእውነታውና ከመንፈሳዊ ተስፋው ጎን ራቅ ብለን ተመልካቾች ከመሆን ጋር የተያያዝንበት አኗኗር ቅድስናን ከልክሎናል። ስለዚህ መዘዛችን በጣም ሰፊ ነው። መደምደሚያው መቀደስ ነው። ከተቀደስን በኋላ የተመዘዘ ሰይፍ ታያለህ፣ ልክ እንደ ኢያሱ። ከዛ በኋላ ቅዱስ ነገር ትሰማለህ። ከዛ በኋላ የጠላት ኃይል ቦታ የለውም። ቃሉ እንዲህ ነው የሚለው፣ የሚበልጠውን ታያለህ። እንግዲህ የሚሰማ ጆሮ ያለው ይስማ። አባታችን በተደጋጋሚ የሚያስተላልፉት የሚያስተምሩን መልእክት ይህ ነው። በጣም መጠንቀቅ መረዳትና ማወቅ የሚገባን ነገር ነው። በዚህ ዘመን ላይ ትልቁ እየተቸገርን ያለንበት ጉዳይ የመቀደስ ጉዳይ ነው። እናገለግላለን። የመቀደሱ ጉዳይ ላይ በስጋውና ደግሞ የመታተሙ ጉዳይ ላይ ግን ብዙዎቻችን እንቆማለን። ስለዚህ እግዚአብሔር አምላካችን ለሁላችንም በስጋውና ደግሞ በንስሐ ታጥበን በስጋው ደግሞ ታትመን የምንኖርበትን ሕይወት እግዚአብሔር አምላካችን ለሁላችንም ያድልልን። ለአባታችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። ዮኒ ማኛ በአደባባይ ተዋረደ። አንተ ባለማተብ ሆነ ኦርቶዶክስ ነህ፣ ለአምላክ ለመንፈሳዊ ሕይወት 3 ደቂቃ መታከስ ከከበደ ብሎክ አድርገኝ፣ አምፖል አድርገኝ። ከምሬ ነው ብላችሁ ይህም ቪዲዮ ስክሪኑን ተጫኑት፣ ለ53 ሴንድ በማድረግ ሙሉን አዳምጡኝ፣ ይመለስበታል። እሺ ኢየሱስን ታውቀዋለህ? ዮኒ እኔ ባላቀው ከተለዋለሁ እንዴ? እሺ ካወቅከው በምኑ ሞተል? በስጋው ሞተል? በመለኮትነቱ የሞተው እንዴ ነው የምታመልከው ማለት ነው? አሁን ኢየሱስ ክርስቶስ አንድ ባህሪ፣ አንድ አካል ሁለት ባህሪ። አትንተባተብ። ቆይ የሞተልስ ለመልስልህ ነው። አይ እንደዚህ ያልከኝ ማለት በክብር ስለጠየቁ በክብር ካላወራ እኔ ማውራል እናውራሽ። እኔ በገባኝ ኢየሱስን ልግለጽልህ። ቆይ አንድ አካል ሁለት ባህሪ እንዳለው መጽሐፍ ቅዱስ ይናገራል። ዮኒ ማኛ አይደለም። ምን ላይ ነው ሁለት ባህሪ ያለው ተብሎ የተጻፈው? በጣም ትክክል ካለው ሁኔታ ከሚደረገው። ለዚህ ነው ሁሌም የምናገረው ኦርቶዶክስ የምትሆነው ተመርጠ ነው። ከኦርቶዶክስ የሚወጣ ምንም የማያውቅ ሰው ነው ብዬ ሁሌም እናገራል። ለዚህ ምሳሌ ደግሞ ዮኒ ማኛ ነው። ኢየሱስ ይላል፣ ስለ ኢየሱስ ምንም የማያውቀው ነገር የለም።
እንሰብካለን ይላሉ፣ ግን ስለሚሰብኩት ምንም ነገር የሚያውቁት ነገር የለም። በደንብ አድርጋ አዳምጠኝ። ኢየሱስ ክርስቶስ ሁለት ባህሪ አይደለም ያለው። ኢየሱስ ክርስቶስ ማለት ብቸኛው የአብ ልጅ ከብርሃን የተወለደ ብርሃን ነው። ኢየሱስ ክርስቶስ ማለት ብቸኛው እመቤታችን የቅድስት ድንግል ማርያም ልጅ ነው። የቅድስት ድንግል ማርያም ልጅ መሆን ያስፈለገው በአዳም ምክንያት ነው። ማለትም ጥንተ አብሶ ነበረብን ማለት። በደንብ አድርጋ አዳምጠኝ። ኦሪት ዘፍጥረት ምዕራፍ 2 የነገረ ድነት ትምህርት በደንብ አድርጋ አዳምጠኝ። በመጀመሪያ ሥላሴ መማር ያስፈልጋል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በቃል በስትንፋስ በመለኮት በህልውና አንድ ናቸው። በስም በአካል በግብር ሶስትነታቸው ይገለጻል። ከነዛ ውስጥም አንዱ በተለየ አካሉ እግዚአብሔር ወልድ የተወለደው ብርሃን ከእውነተኛ አምላክ የተወለደው እውነተኛ አምላክ እግዚአብሔር አንድያ ልጁን ሰጠ። ያ የተሰጠው ልጅ ማን ይባላል? ወልድ ይባላል። ከድንግል ማርያም የተወለደው ኢየሱስ ክርስቶስ ይባላል ነው። ኢየሱስ ክርስቶስ ምን አለው? ፍጹም አምላክ ነው፣ ፍጹም ሰው ነው። እኛም ተዋህዶ የተባለውን ስም ያገኘነው በዚህ ነው። ስንጠራ አልሰማ ትላላችሁ እንጂ ተዋህዶ ማለት ያለመቀላቀል፣ ያለመለወጥ፣ ያለመለየት ፍጹም አምላክ ፍጹም ሰው መለኮት ከትስብእት ጋር በአንድ አካል በአንድ ባህሪ አንድ ሆነ ብለን እናምናለን። በሉቃስ 1:27 ጀምሮ ብታነበው መልአኩ ቅዱስ ገብርኤል ለእናታችን ለቅድስት ድንግል ማርያም የጌታን መወለድ ነገራት። ያ ጌታ ማን ይባላል? ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር በመለኮት በስልጣን የሚተካከል አምላክ ነው። አዳምና ሔዋን በኦሪት ዘፍጥረት ምዕራፍ 2 ብታነበው የሰው ልጅ በደለ፣ ስለዚህ ሞት በዓለም ላይ ነገሰ፣ ሞት ወደ ዓለም መጣ ይላል። ማን? ሮሜ ምዕራፍ 5 ላይ በመጽሐፍ ቅዱስ ላይ። ስለዚህ የመጣውን ሞት ሊደመስስ የመጣው ደግሞ ኢየሱስ ክርስቶስ ይባላል። የሰው ልጅ ጨለማ ውስጥ ነበረ። የሰው ልጅ በሰይጣን አሰራር ወድቆ ነበር። ስለዚህ የሰይጣን አሰራርን ሊደመስስ የመጣው የሰይጣንን አሰራር ውድቅ ሊያደርግ የመጣው ያ የድንግል ማርያም ልጅ ያ የብቸኛው የአብ ልጅ ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ ደግሞ ፍጹም አምላክ ፍጹም ሰው አንድ አካል አንድ ባህሪ ያለመለወጥ ነው። ያለመለወጥ ስንል ቅድመ ዓለም የነበረው መለኮታዊ ባህሪው ከሰውነት ጋር ሲዋሃድ አልተለወጠም ብላ ታስተምራለች። ልክ በመስቀል ላይም ልክ እንዳለው ሲሰቀልም ሰውነቱ ከመለኮቱ ጋር ለአንድ ማፍታ አልተለወጠም። በመስቀል ላይ ስጋውን ሲቆርስ ደሙን ሲያፈስ አልተቀየረም። መለኮቱ ከስጋው ጋር አልተቀየረም ብላ ታስተምራለች። በመስቀል ላይ ኢየሱስ ክርስቶስ ስጋውን ደሙን ሲያፈስ አልተቀላቀለም ከሰውነቱ ጋር ብላ ታስተምራለች። ለዚህ ነው መጽሐፍ ቅዱስ እንደዚህ ይናገራል። ቅዱስ አትናቴዎስ ሲናገር እንደዚህ ያለ እርሱ የማይሞት ሆኖ ሳለ የማይሞት ማን ነው? እግዚአብሔር ነው፣ መለኮት ማለት ነው። ስለኛ መሞት ይቻለው ዘንድ እርሱ የሚሞተውን ስጋ ፈጠረ። ስለማን መሞት ይቻለው? ስለኛ። የበደለው ማን ነው? እኛ። ስለዚህ የሚሞተው ስጋ የማን ነው? የኛ። ስለዚህ የሚሞተውን ስጋ ተላብሶ ሞትን ድል ያደረገው ደግሞ ማን ነው? ኢየሱስ ክርስቶስ ይባላል። ወንድማችን አንድ ንጹህ ብረት እሳት ውስጥ ብታስገባው ፍም ይሆናል። አንድ መዶሻ አምጥተህ ያን ፍም የሆነውን ብረት በመዶሻ ብትመታው የሚመታው ማን ነው? ብረቱ ነው። ግን አንድ ላይ ተብሎ ይጠራል፣ የጋለ ብረት ተብሎ ይጠራል። በመስቀል የተሰቀለው ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። አልተለየም። እዛ መስቀል ላይ ሳላለ የተቸነከረው ምንድን ነው? ስጋው ነው። የደማው ማን ነው? ስጋው ነው። በጦር የተወጋው ማን ነው? ስጋ ነው። ግን ደግሞ መለኮት ለአንዲትም ቅጽበት ከሰውነት ጋር ስላልተለየ አንድ ላይ በስጋ አምላክ በስጋ ምን ደማ፣ አምላክ በስጋ ቆሰለ እንላለን። አምላክ በስጋ ሞተ ነው የምንለው። ብራዘር ስለምታመልከው አምላክ በደንብ ተማርና ስበክ። ይህ እንግዲህ የተነሳው ሀሳብ በጣም ብዙ ፕሮቴስታንቶች የማይመልሱት ሀሳብ ነው። ፕሮቴስታንቶች ብቻ አይደሉም፣ በዓለም ላይ በጣም አነጋጋሪና ለመወያየትም በጣም ደስ የሚል ትምህርት ምስጢረ ስጋዌ ነው። በተለይም ደግሞ ሚስትሪ ኦፍ ሆሊ ኢንካርኔሽን ብለው የሚጠሩት በጣም የሚገርም ትምህርት ነው። በጣም ደስ የሚል በተለይም የቤተክርስቲያን ታሪክ ሲጠና እነዚህ በአጠቃላይ በቴዎሎጂው ዓለም ላይ በደንብ የሚነገሩና በጣም አከራካሪ ግን በየጊዜው የምንማረው በየጊዜው ስናጠናው በየጊዜው ስናነበው ስንጸልየው ስንጠቀመው በየጊዜው አዲስ እየሆኑና በደንብ ውስጣችንን የሚያስተካክሉ በጣም የሚገርሙ ትምህርቶች ናቸው። በተለይም እነዚህ አዕማደ ምስጢራት ብለን የምንጠራቸው ከነዛ ውስጥ አንዱ እንግዲህ ምስጢረ ስጋዌ ነው። የእግዚአብሔር የአምላካችን ሰው የሆነበት መንገድ ማለት ነውና ፍጹም አምላክ ፍጹም ሰው ሆኖ በዚህ ምድር ላይ የተገለጸበትን ነገር የምንማርበት ትምህርት ነውና አሁን ወንድማችን እንደገለጸው እንደዚሁ ዝም ብሎ ማንኛውም ሰው የተነሳ የሚያወራው ጉዳይ አይደለም። ምስጢር ነው የተባለው በዚህ ስለሆነ ማለት ነው። እና ዝም ብሎ እንደዚህ የሚገለጽ ነገር አይደለም። በጣም ጥልቅ ቴዎሎጂካል እንትን የሚፈልግ ነው። ቴዎሎጂካል ፋይንዲንግ ወይም ቴዎሎጂካል ትምህርት እውቀት የሚጠይቅ ነው። ለዚህ ነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጢር ቤት ነች ተብሎ የሚነገረው ማለት ነው። እና ዝም ብሎ ማንም ሰው ተነስቶ እንደዚህ ነገሮችን ሊናገር አይችልም። ስለዚህ በጣም መጠንቀቅ ያስፈልጋል። በፕሮቴስታንቱ ዓለም ስንሰማው እንግዲህ በጣም ብዙ ነገሮች ያነሳሉ፣ የተለያዩ ነገሮችን ያነሳሉ። የክርስቶስ ባህሪ ስንት ነው ተብሎ ሲጠየቅ የተለያዩ ነገሮችን የሚያወሩ ሰዎች አሉና ይሄ በጣም ከባድ ነገር ስለሆነ
ያው በፕሮቴስታንቱ ዓለም የተለመደ ነገር ስለሆነ መጠንቀቅ ያስፈልጋል ማለት ነው። እንግዲህ በዚህ ቪዲዮ ላይ ብዙ ነገር እየተነሳ ነው። በዛሬው ቆይታችን እንግዲህ ይህንን ያህል ለማየት ከቻልን በቀጣይ ደግሞ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። እግዚአብሔር አምላካችን የሰማነውን 30፣ 60፣ 100 ፍሬ የምናፈራበት ያድርግልን። ይህንን ቻናል ለብዙ ሰዎች እንዲደርስ ቪዲዮውን ሼር ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ በታች በኮሜንት ላይ ጻፉ። እግዚአብሔር አምላካችን ሁላችንን የሚያግዘን ይቆየን። አሜን።